ይሄ ውሻ እና መቼ ነው ወደ ፍርድ ቤት የሚቀርበው? ሌላ ያነገርኩ ነገር ያዳከረኛ አምልጧል። ምን? አዎ፣ ግን ዞሮ የሚመጣው እዚሁ ነው። እንዴት? አንተና ዜማን ፍለጋ መምጣቱ አይቀርም። በጣም ጥሩ ይምጣ፣ እጠብቀዋለሁ። ናቲ፣ አሁን ስሜታዊ የምትሆንበት ጊዜ ሳይሆን የምንጠነቀቅበት ሰዓት ነው። አታስብ ኢንስፔክተር፣ ምን እንደማድረግን ያውቃለሁ። ለማንኛውም ራስህን ጠብቅ፣ ህግ ይፈልጋል። አታስብ፣ ቃሌን አላጥፍም። ቆይ ምን እየተካሄደ ነው? እኔም ግራ ገብቶኛል እና ጠጋ ብለን እንስማ። እነዚህ እርኩሶች። እሺ አሁን ምን እናድርግ? እኔ ምንም አላውቅም። ያለን ምርጫ በቃ መደበቅ ነው እኮ። እስከ መቼ ነው የምንደበቀው? እንጃ ብቻ ወይ ከዚህ ሀገር እንጥፋ እንዴ? ታስቡ እንዲህ በቀላሉ ምንጠፋ ይመስልሻል? እሺ ምን እናድርግ ታዲያ? እንጃ መጨረሻችን ደረሰ መሰል። ምን? በፍጹም የኔ መጨረሻማ እስር ቤት መበስበስ አይሆንም። እሺ ምን እናድርግ ታዲያ? አንድም የገደለ ፍርዱ ሞት፣ ሁለትም የገደለ ፍርዱ ሞት ነው ማለት። ይሄ መጨረሻዬ ከሆነ የእነሱንም ነፍስ ነጥቄ ነው የሚሆነው። በጣም ቀልደኛ ነሽ። እንዲህ በቀላሉ እነሱን የምታስወግጅ ይመስልሻል? እንዲህማ ሽንፈትን አልቀበልም። ባይሆን እኔ ጋር እንዳሰባል። ምንድነውስ? ከዚህ ነገር እኛም ማትረፈው እነሱ መጋፈጥ የሚችል አንድ ሰው ብቻ ነው። ማን ነውስ? ያዳ። እነሱ ሳያገኙት እናገኝ። መልካም። እንዴት ነኝና? አለው። ካልተሳሳትኩ አቢኒ ነው? አልተሳሳትክም። ሄኖክ እባላለሁ። ዜማ ስላንተ ብዙ ነግራኛለች። እኔ የምለው ቃላብስ ስሙን አትጥራ፣ የዛን ሰይጣን። ምን እኮ ቃላብን ነው ሰይጣን? ከሰይጣንም በላይ ሰይጣን። ትንሿ የምትናገረው ነገር እያሰብሽ ምን እንዳደረገ እኮ ስላልገባክ ነው እዚህም የጠራነ በሱ ጉዳይ። ቆይ ምንድነው እሱ? ምን እያላችሁ ነው አቢኒ? የሆነ ልክ ያልሆነ ነገር አለ እንጂ እኔም አውቀው ቃልአብ በፍጹም ይሄን ያደርጋል ማለት። ቃል በራሱ መንገድና በታማኝነት ሄዶ ወንጀለኞችን መቀመቅ በመክተት ከብዙ ቦታ ተዘዋውሯል ማለት። የሱን ታማኝነት የሚፈሩ ብዙ ጉበኞች የሱን ስም በማጥፋት ብዙ ጊዜ ከስራ አስባረውታል። እሺ ወደዚህ እንዴት መጣ? ወደዚህ የመጣ 2 ወር ከስራ ታግዶ ነበር። አሁን ግን ተመልሷል። እኔ ምንም ነገር እየገባኝ አይደለም። ቃልአብ ስራ ላይ ሆኖ አይደለም ከስራ ተባሮ እንኳን ለህግ ማገልገሉን አላቆመም። ቆይ እሺ ለምንድን ነው ታዲያ ወንጀለኞችን ሲረዳ ነበር? ሲመስለኝ በራሱ መንገድ እነሱን ለመያዝ እንጂ እያገዛቸው አይመስለኝም። በዚህ ልክ እያስመለጣቸው እንዴት ነው የሚይዛቸው? እመኑ፣ የራሱ እቅድ ይኖረዋል እንጂ ቃልአብ እንዳሰባችሁ ተነሱ። እንጃ ብቻ እኛ ያየነው ሌላ፣ አንተ የምትለው ሌላ። እስቲ እናያለን ብቻ። እሺ ያዳን እንዴት ነው የምናገኘው? እንጃ። እስኪ ደውይለት። ስልኩ እኮ አይሰራም። እስኪ ደግመሽ ሞክሪለት። እሺ ግን የሚሰራ አይመስለኝም። ያው አይሰራም። እንዴት ነው የምናገኘው ታዲያ? እንጃ። በዚህ በኩል እነዚህን ሰይጣኖች መደበቅ አለብን፣ በዚህ በኩል ደግሞ እሱን ማግኘት። ለነገሩ እሱ ራሱ እኛን ፈልጎ መምጣቱ አይቀርም። ማ ያዳ? አዎና፣ ከኛ ውጭ የት ነው ይጃል? ደግሞ ለምንድን ነው እኛን የሚፈልገን? ጅላቱኝ። በዚህ ጊዜ ከኛ ውጭ ሁሉም ጠላቶች እኮ ናቸው። እሱስ ልክ ነህ፣ ግን እኮ ከኛ ውጭ ሌላ ወዳጅ አለው።
ማን ነው? አቤኒ። ከአቤኒ ጋርማ ዜማን ሊያስገድል ሲሞክር ወዳጅነታቸው አበቃ። ያንን እሱ የት ያውቃል? ማለት ዜማን ለማስገደል የሞከረው ያዳም መሆኑን አቤኒ የት ያውቃል? እሱስ ልክ ነሽ። የዚህ ሁሉ ነገር ጠንሳሽ ያዳም መሆኑ ለካስ እነሱ ያውቁ። እሱን ነው የምልህ። ስለዚህ ወደና አቤኒ ሊሄድ ይችላል ማለት ነው። በትክክል ወደኛ ካልመጣ ወደ እነሱ ነው የሚሄደው። እንደምንም ብለን ልንደርስበት ይገባል። ካልሆነ አበቃል። እሺ እሱ ጋር ምን ደርስበትን መንገድ እናስብ። እንግዲህ ስልኩ አይሰራ፣ የት እንደሆነ አናውቅ። እሺ እንዴት ብለን ነው የምንደርስበት? እንዴትም ብዬ እነዛን ውሾች ማግኘት አለብኝ። ግን በምን መንገድ ላግኛቸው? አስብ ያደ አስብ አስብ አስብ። ያጎትሽ ልጅ ያለው ሌላ እኛ ያየነው ሌላ ሆነብኝ እኮ። ግን ከሱ ጋር ከድሮ ጀምሮ በረንብ ይተዋወቃሉ። እና ቃለ መልካም አስበው ነው ይሄ ሁሉ ነገር የሚያደርግ? ምናልባት ሊሆን ይችላል እንጃ። እኔ ግን ውስጤ ምንም አልተዋጠልኝም። ምናልባት ለኛ እየተከላከለ ቢሆንስ? ይሆናል። ግን ለኛ ተናግሮ መሆን አይችልም ነበር ታዲያ? ወደ እነሱ ሄደው ሁሉ ነገር በረንብ ላይ ያጣራ ቢሆንስ? ምንም ቢሆን አሁንም በደንብ እስካላረጋገጥን ድረስ ማመን የለብን። እሱስ ልክ ነህ። አስብ አስብ አስብ። የስ አቤኒ ለምን አልደወለለትም? ስልኩ ስንት ነበር? 09 የስ አገኘሁት። ሄሎ አቤኒ። አቤት። ማን ልበል? አቤኒ። ያዳ ወይ አቤኒ፣ እንዴት ነህ? ደህና ነህ ያዳ? ምን ሆነክ ነው ይሄን ሁሉ ቀን ስልክም አይሰራም? ስልክ ጠፍቶብኝ ነው። ይሄ አዲሱ ቁጥሬ ነው። እሺ ግን በሰላም ነው? ከዚህ እንደሄድኩ ብዙ ነገር ተፈጥሮ ነበር። ማለት ምን አይነት ነገር? እሱን በስልክ አይሆንም፣ ተገናኝተን ማውራት አለብን እንጂ። እሺ መች ነው የምትመጣው ታዲያ? መጥቻለሁ። አዲስ አበባ ነው። ምን? እና እዚህ መሆኔን ማንም ማወቅ የለበትም፣ በተለይ ኢንስፔክተሩ። እሺ ግን በሰላም ነው? አይ ሰላም ነው። ያለውን ነገር ስንገናኝ እነግርሃለሁ። እሺ እኔም ስንገናኝ ማሳይክ ሰርፕራይዝ አለ። መልካም። ያዳመጡ ነው? አዎ አዲስ አበባ ነው። በጣም ደስ ይላል። በጣም አሪፍ። አሁን ወደ ሌላኛው እቅድ ልሂድ። ማን ነው? እንጃ፣ አዲስ ቁጥር ነው። አንሹ እስኪ። ሄሎ። እድል። አቤት። ያዳ ነኝ። ያዳ? እንዴት ነሽ? አለን። የት ጠፍተህ ነው? ስልክህን ቢያለን እኮ። አሁን ተመልሻለሁ። ምን አዲስ ነገር አለ? እንዳለ አዲስ በአዲስ ነው ማለት። ነገሮች ዝብርቅርቅ ብለዋል። ያዳ፣ ግልጽ አድርገሽ ንገሪኝ። ናቲም ዜማም በሕይወት አሉ። እውነት ነው ማለት ነው? አዎ፣ ዜማም ናቲም ተመልሰዋል። ሕይወታችንን ዝብርቅርቁን አውጥተውታል። አታስቢ፣ አሁን የመጨረሻ ጊዜያቸው ደርሷል። ያዳ በአሁኑ በጣም ብልጥና ጨካኝ ሆነዋል። ልጅ ቢሮጥ አባቱን አይቀድም የሚባል የለ። የትም አይደርሱ።
በዛ ላይ ምን? ኢንስፔክተሩም ከነሱ ጋር ነው። ከነማን ጋር? ከነዜማ ከነናቲ ጋር። የዜማስ እሺ ይሁን፣ ከናቲ ጋር ደግሞ ምን አገናኘው? ከነናቲ ጋር አንድ ሆኖ ነው ብዙ ነገር እያደረጉ ያሉት እኮ። ኢንስፔክተሩና ናቲ አንድ ላይ ናቸው ነው የምትይ? እንደሱ ነው። በጣም ጥሩ። የበግ መንጋ ቢበዛም አንበሳን ሊያቆሙ አይችሉም። አንተ የት ነው? እዚሁ ነኝ። አንድ ስራ አለኝ ልጨርስና ደውልሻለሁ። የቀረውን በአካል ስንገናኝ እነግርሻለሁ። እሺ። ምን አለሽ? እዚህ ነው፣ በኋላ እንገናኛለን ነው የሚለው። ተመስገን። ወደ ቤት ሄደን እንጠብቅ። እሺ እኔ ፍቅር። ማን ነው? ቃላብ ነው። አንሺለት። እሺ። ሄሎ ቃል። በጣም ይቅርታ፣ ትንሽ ስራ ነገር ይዤ ነው የቆየሁት። ኧረ ችግር የለውም። አዎ እዛው ነን። መጣሁ። በቃ 5 ደቂቃ። እሺ። ይሄ ውሻ እኔ እያለሁ ዜማንና ወንድሜ አንድ ነገር አያደርግም። ሳይቀድመኝ ቀድሞ ማን ነው? ያዳ ነው? ናቲ። ምን ላርግ? ለውድ አርግሻሽ። ሄሎ ወይዘሪት ድጋሜ ናቲን ተዳፈርሽው አይደል? ይኸውልህ ናቲ፣ ምንም አታብራሪ። ሁሉን ነገር እንደምታውቁ ያ እስስትም አጠገብሽ እንዳለ በደንብ አውቃለሁ። ምን? ኧረ ማንም የለም። ዝም በይና አድምጪ። ለመጨረሻ ጊዜ ስተታችሁን የምታርሙበት አንድ እድል ልስጣችሁ። ምን አይነት እድል? ያዳን ያለበትን አጣርታችሁ ለኔ ያሳውቁ። ከዚህ ነገር እናንተን ነፃ ማውጣት የኔ ስራ ነው። ግን እኮ እኛ ምንም ግን የለውም። ይሄ የመጨረሻ እድላችሁ ነው። ምንም እንደማትሆኑ እኔ ቃሌን እሰጣችኋለሁ። አስቡበትና ደውሉልኝ። ምን እናርግ? እንጃ። አንቺ ምን ትያለሽ? እንዴት ልናምነው እንችላለን? ያዳን ከያዘ በኋላ እኛን እንደሚለቀን በምን እርግጠኛ እንሆናለን? እሱስ ናቲ ለቃሉ ማሽ ነው። ቃል ከገባ ከማድረግ ወደ ኋላ አይደል። እንደዛ ከሆነማ እኛ ምን አገባን? አሳልፈን እንስጠዋ። የኔም ሐሳብ እሱ ነው። ግን ምን? ያዳ ድንገት ካመለጠና እኛ ልናስጠምደው እንደሆነ ካወቀ ጉዳችን ነው። እሱስ ልክ ነህ። እሺ ምን እናርግ ታዲያ? ያዳን ማስጠመድ አለብን። እኛ እንዳስጠምድ ነው ማወቅ የለበትም። እሺ ግን እንዴት? እሱን አላውቅም። እሱን ነው ማሰብ ያለብን። እንደምንም ከዚህ ነገር መውጣት አለብን። አው እና ከዚህ ነገር ከያዳ ይልቅ ናቲ ሊያወጣን ይችላል። ስለዚህ በዚህ ማለ በዛ ያዳን ማስጠመዳችን ግዴታ ነው ማለት ነው። ያለ ምርጫ እሱ ብቻ ነው። በቃ ውሳኔያችንን ለናቲ እናሳውቀዋ። እሺ ደውይለት። እሺ ምን አሰባችሁ? ተስማምተናል። ይሻላችኋል። ግን ድጋሚ ሌላ ቀመር ካሰባችሁ እመኑ፣ አሰቃቂ ሞት ነው የምሰጣችሁ። አታስብ፣ ሌላ ምንም አላሰብንም። በጣም ጥሩ። ያለበትን ስታውቁ የፈጠነ አሳውቁ። እሺ። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው እንጂ። በጣም ይቅርታ ቆየሁባችሁ አይደል? አይ ችግር የለውም። በሰላም ነው ግን? አይ በሰላም ነው። ምን አዲስ ነገር አለ? እስካሁን እኛ ጋር ምንም የለም። አንተ ጋርስ? እኔ ጋር አዲስ ነገር አለ። ምንድነው እሱ ኢንስፔክተር? ሶስተኛው ሰው